ማገዛኝም እሺ ስንት ነው? 3 ብር ወይ ቆራሌው ልታቅፊና ብዬ ሽናል ናፍቀሽናል እያሉ ነው። መልስስ ለገዛን ባሪ ወይኔ የኔ እናት ይሄ 2 ቀን አሞኛል አለች። ሌባ እድታ ወይ ሌባ ቆራሌው በጣም ትልቅ ይሸለማት አንተ ስንት ብር ነው? እስቲ ቀዳዳ አለው። ቆይ ሌላም ላምጣ። ቀዳዳ አብዬ በቃ ሂድ ቻው። ሰላም ውድና የተከበራችሁ እኛ እንቁና ተወዳጅ ቤተሰቦቻችን እንዴት ናችሁ? እኛ አለን። ቤተሰብ ዛሬ ከስንት ቆይታ በኋላ ከስንት ናፍቆት በኋላ ዛሬ አብዬን ልናመጣት ነው። አብዬ ናፍቃኛለች። እናንተም ብዙ ኦዲየንሶች ከውስጥ ጽፋችሁልኛል፣ አብዬ ናፍቃኛለች፣ ኮሜንት ላይ ደግሞ አብዬ ናፍቀናለች እያላችሁ ነበር። የዛ ቀን አብዬ እንደዛ ሆና ነው አያያችኋት ቤተሰቦቼ። ከዛ በኋላ አብዬና እኛ አልተገናኘንም በቪዲዮ ማለት ነው። እና ዛሬ ሎቦና አብዬ በመሀል ተጣልተው ነበርና አብዬ ሎቦ ቤት ጥላ ሄዳ ነበር። ልናስታርቃቸው ይዣቸው መጥቼ ሎቦ በመሀል ሎቦሽ ብላ አብዬ በመሀል እንዲህ ብላ ነበርና ሎቦን ሌላ ቦታ ነበር ያሳርፍናት። ድንገት በቃ ሎቦን አንድ ቀን አሳደርናት። ሁለተኛው ቀን ይዘናት መተን ልናስታርቃት ስንል ቤተሰብ የተፈጠረውን ነገር ታውቃላችሁ። ሁለተኛ እናት አገኘን በመሀል እና የሁለተኛው እናታችን ጉዳይ ትንሽም ቢሆን ጋፕ ብንሰጥም ሁላችሁም መርዳት የምትችሉ በጀሚል ቪዲዮ ላይ በጀሚል ቻናል ተጭኗልና እዛን አካውንት አለ፣ እሷን መርዳት ትችላላችሁ። አሁን ግን ወደ አብዬ ወላሂ ናፍቃኛለች በጣም። ትኖራትኑ ምንም እርግጠኛ አይደለሁም። እንሂድ ብቻ አብረን ለእናንተም እንደናፈቀቻችሁ 100% እርግጠኛ ነኝ ነው ቤተሰቦች። አብዬ የኔ እናት ምንድን ነው በር ዘግተሽ? ማን እንደመጣ አውቀሻል? አልናፈኩሽም? በቃ ነይ እስኪ የኔ እናት። ኦኬ ቁርስ እየሰራሽ ነው አብዬ? እዛ ይዋ ጠባጭ አብዬ የምን የኔ እናት ነይ ጫማ ሳሪ። ቤተሰብ ቁርስ እየሰራች ነው እና የምተኛበት ልብስ እንኳን አልቀየራች። አብዬ ናፍቀሽናል እያለሽ ነው። ነይ ናፍቀሽናል እያሉ ነው። መልስ ስጫቸው። አናፈቁሽም? ወይኔ የኔ እናት ይሄ 2 ቀን አሞኛል አለች። ምንሽ ነው ያመመሽ? ምንሽ ነው ያመመሽ? ይሄ 2 ቀን ያስከራክረኝ እያዞረሽ ነው? እያስከራ አብዬ ቁርስ ሰርተሻል? ማን ነው ምንድን ነው አብዬ? አብዬ ቁርስ ሰርተሻል? ና እስኪ ቆራሌው አብዬ ማን ቆራሌው ይላል። ወይ ቆራሌው ልታቅፊና አብዬ? ምን እቃ ትገዛለህ? ቆራሌው እቃ አብዬ ቁርስ ሰርተሻል? አልሰራሽማ? ያዘው ቆራሌው እቃ ይዤ ልመጣ። ምን ግብር ያቸኝ እቃ ልሸጥ ነው። ወይ ድለድ አንድ ቃት ቆየው። ብረት ነው አትገዛኛለህ? ስንት ብር ነው? እስቲ ቀዳዳ አለው። ቆይ ሌላም ላምጣ። ቀዳዳ ቆየው አንድ ናሙስ ቁሪ ወይ ድለድ መንታቸኝ እንደ ባውቴ ማዘር ዕቃ የለውም። ማዘር
እቃ የለውም። ቆራለው ማገዛኛ። እሺ ስንት ነው? 3 ብር 3 ብር። ስልክህን ስንት ነው? ዘገጀት 3 ብር። ይሄ 3 ብር 3 ብር። እሺ ያኛውስ? 2 ብር 50። እሺ ያኛውስ? ይሰድታ አምስት ብር። እሺ የኛውስ? አብዬ ለምንድን ነው የምትስቂው? ቀዳዳ የለውም ማለት ቀዳዳ የለውም። ባልዲም አለ። ባልዲም አለ። አጠቃላይ ስንት ብር መጣ? 200 ብር 165 ብር 165 ብር ይውሰድ። አብዬ ይስጠና። ለምን ይውሰድ? ቸግሮሽ የሴት ባልትና ኪያወረ መኪያወረ ምስር በልስ አባቴ ስራ ላይ ነው። እሺ ባልዲ ላምጣ። ቆይ ያዝዩ አብዬ። አይ አንጠብጥ ባልዲ ይዤ ልመጣ። የጠብጪ ነው እንካየ ተስማምተናል። ባልዲ ተስማምተናል። ላይ ወጥበት ስትራው ምን ስልኩ ለዋጭ በጣም ትልቅ ይዤ ልመጣ። አንተ ማውቴን በትወስ ያተቀጥቶን በቃ 300 ብር 300 እና 160 ብር 300 እና 160 ስንት መጣ? 400 ብር 460 ብር 460 ብር 460 አስቀምጥ። በቃ እንደውም አልሰጥም። 460 ብር ነው አለ። 460 ይቀበል። አብዬ እናመሰግናለን። አብዬ በቃ ሂድ። ቻው እንዴ ባይ አብዬ ሸጥሽው ዕቃ መንገድ የለም ወደዚህ። አባ መንገድ የለም፣ በዚህኛው ነው መንገድ ያለ። አዎ በዚህ አብዬ ኧረ አታርማ ወይ ሌባ አይደለም ቁራሌ ነው። ቻው በይ በቃ እቴ ናምን ቅሽሪ ቋርባዩ ወይ ወሰደው አብዬ ያው ስጅጭን ወሰደው ሰረቁኝ ሰርቆት ነው ሰረቀ። እሺ ዝም ነው የምትይው? በቃ ይውሰደው። ያው ስጅጭን ቆራሌው ና እስኪ አንድ ጥያቄ አለኝ። ና አብዬ እናን ጨክነሻል። ይውሰደው በቃ አብዬ ትሸከምላለች። ና ድለድክ ባጃጅ የለም። አብዬ ትሸከምላለች። አብዬ መኪናም አየርም ይቸኝ መኪናም አየርም ይመጣ። ባጃጅ አስቀምጥ። እስቲ ቡና ካለ ሌባ ነው አብዬ ሌባ። አስቀምጥ ሌባ አብዬ። ይሄ ሁሉ ዕቃ በመቶ ምናምን ሌባ። እድታ ሌባ ጮሪሽ አብዬ ሌባ ሰረቃ ምን እንዳለ ታውቂያለሽ? ይሄ ሁሉ ዕቃ ና እስኪ ወደዚህ ሰረቃ ሻራ አብዬ ምናምን አትይኝም። አብዬ ምንም ነገር ብሸጥብሽ ትዝ አይልሽም? ለምን ይጋ እናስገባዋለን። ቆይ ለምን ይክብርባ። እሺ ስሸጠው ለምን ዝም አልሽ? ስሸጠው ለምን ዝም አልሽ? እንጀራ ይበረባ። እሺ ስሸጠው ለምን ዝም አልሽ? አሞኛል ላይ ነው። አብዬ ይሄ ቆራሌው አይደለም ሌባ ነው። ሌባ ማን ተነስ? ይሄ ስንት ብር ነው የገመተው? አዎ ገምቶታል። አዎ የት ነሽ? እሺ ነይ። አላወቀችም እኮ አላወቀችም። ምን መሀል ላይ ምን እንዳለች ታውቃለህ? ጥሩ ነገር ትያለች። ወዴት ነው የሚሄደው አለች። ወደዚህ መንገድ የለም አብዬ መንገድ የለም። ወደዚህ ተሸክሞ የሚሄደው ወዴት ነው? እና አይደለም ይሄ ሌባ ተሸክሞ ወዴት ነው የሚሄደው? ታዚ ወዴት ታዚ አብዬ አሞሻል?
አሞኛል አለች። አሞሻል? ዛሬ ግን ፋብለሻል። አብዬ አይተሽዋል? ቦቲው ምርጥ አሪፍ አላለች። በነገራችን ላይ ቁርስ እየሰራች ነው አብዬ። አብዬ ምንድነው ቁርስ? አብዬ ቁርስ ምንድነው የምንበላው? ቁርስ እየሰራች ነው። ዚክያበሪ ቁርስ አንበላም አብዬ። አሙተን ከያባይ በዚህ ትሰሪያለሽ? ምስር አንተነማ ምስር አይደለም ምን አለ? ምስር እንደምወድ አወቀች። ምስር አይደለም አለች። በቀደምነት የፎገራችሁ ነው እንጂ የስጋው። ኧረ አሁን ደግሞ ምስር አይደለም፣ ምስር እንደምወድ አውቃለች። ቁርስ ምስር አይደለም። አንተ 5 ብር 3 ብር እያልኩ እቃው ውሰር ትለኛለህ። እኔ ለአብዬ ብዬ ነው። አብዬ ቁርስ ምንድን ነው የሰራሽው? አሁን እኔ አስገባለሁ። ቆይ እኔ አስገባለሁ። ቆይ አብዬ እኔ ላስገባ። ይሄን እንዴ አና አንሰራውዮ ገና ይተኝ ገበሩ ያካለልኩ ሻዋጅካ እንካንተ ቆራለሁ ከዚህ ቤተሰብ። በነገራችን ላይ ጀሚል ለግዢ አይሆንም። ምንድን ነው ያልከው? እኔ አላየህም እንዴ? 3 ብር ይለኛል 2.50። አብዬ እንደዚህ ነበር እኮ የሚባለው ድሮ ነው። አሁን አብዬም ፕራንክ ላረጋት ባይሆን ኖሮ የእውነት ልሸጠው ቢሆን እንዲህ ነው የምገዛኝ። ያው እኛ ስንገዛው እንቀንሳለን። ለምንድን ነው ሰው ወደ ጸብ የምትገፋፋው? ቤተሰቦች በነገራችን ላይ የሰው ጎረቤት እንዳለ ተሰብስበው ሙሉ ፕራንክ ነው። ተው ላይ የሚሸጥ ዕቃ አይደለም ትላለች። ጀሚል እንደሆነ አላወቁም። የሚሸጥ ዕቃ አይደለም ምናምን እዛ ጋ ደግሞ ያለችው ሌባ ነው ትላለች። ያዙት ሌባ። መንገድ ላይ ራሱ ስትመጣ እንዴት ነው ያሰቃዩ። ቆራሌ ልምድ አለ። ያው እንሰራለን። አብዬ ልምድ አለው። አይ የቆራሌ ወይ አብዬ ነይ ቆይ እኔ እታጠባለሁ። አየሁ እኔ ራሱ ጂና አይተዋል። እኔ ቁርስ ልበላ ነው። ለምንድን ነው? ቆያ አብዬ እንሰራለን። ሰርታለች ቁርስ። አዎ የሆነ ነገር እየቀቀለች ነው። ምስር አይደለም አለች። እንትን ነው ሩዝ ነው ቀቀለው። አብዬ እኔ ቤተሰብ አብራችሁ ናንተ ቤተሰብ ያው አብዬ ተናፍቃ ነበር። ለዚህ ደግሞ መናፈቅ ጥሩ አድርገን ሰርፕራይዝ ያዘጋጀ ነው። እንደዚህ መስዬ ቤተሰብ እንዴት ነው? አላማረብኝም። ቦቲ ደግሞ አይታችኋል። አክቲ እንዲህ ሲሄድ አይታችኋል። እንዲህ ሲሄድ ልክ በቃ እንዲህ ማንም አላወቀኝም። አሁን የሰፈር ልጆች ሰዎች ሌላ ጊዜ ያውቁኝ ነበር። ዛሬ ግን ማንም አላወቀብኝም። እንዲህ እያሸነከልኩ ይታይ ይቅር በለኝና ቤተሰብ አሪፍ አድርገን አብዬ ሰርፕራይዝ አድርገናታል። አቦ ውሃ ልቀዱ ነው። እሺ አለ። እሺ እናንተ ቆይ እኔ ያሳጥበዋለሁ። ቆይ እሺ ቆይ አንዴ ይሄ ስልኩ አይደለም ትጠይዋለሽ አብዬ። እሺ አንቺ አብዬ ምን ይበላል? አጋ ምን ይበል? ታጠቡ። በቃ አብዬ በቃ መቆጠብ የሚባል ነገር የለም። አብዬ ቀስ ማድረግ ቁጠባ ኧረ ታጠቡ። አጋይነ በቃ አብዬ ሞልቷል። ጉድጓዳችን ላይ ሞልቷል አይደል? ያ ጉድጓድ ሌላም ጉድጓድን ቆፈር ለዋው ገና ውሃ ቧንቧ ያጫ ቧንቧ ይወጣል እንጂ ቧንቧ ነው። አብዬ የበቀደሙ ቪዲዮ አይተሽዋል? አዎ ትላለች። አይተሽዋል አብዬ? ቪዲዮ አይተሽዋል? ነይ ሻርግ ነይ አብዬ። እሺ አብዬ ናንቺ ይሄው ነው ጨርሻለሁ። ይሄው ኧረ አታጠብኩ። ይሄው ጨርሻለሁ። ፀጉሬ በኋላ አታጥባለሁ። ኧረ አንተ እሺ እንዳይነካው ነው። ውሃው እንዳይነካው እኮ ነው። ገብቶሃል? በእጅ እንትን እንዳለ አብዬ ውሃ አድርጊልኝ። አጋልበም ነው ጀና ሆይ አብዬ ይሄ ቦቲ እንዴት ነው? እንደዚህ አይነት ትፈልጋለሽ? እርባት ያሪ ለብርድ ነው። ዛማቲና ያኛው ደግሞ ለብርድ ነው። ይሄ ለብርድ ነው። ይሄ ለምንድን ነው? ማታ ነው የሚሆነው አለች የሚታሰረው። አብዬ አሁን ያው እጃችን አስታጠብሽን አይደል? ቆይ እጃችን ታጥበናል። አብዬ እጃችን ታጥበናል። ናንቹን ያስገባዋል። ቆይ ራሷ ነው የምታጥበው።
እዚህ የተባልከው ስማ። እሺ እየሰማሁ እኮ ነው። ስልክ ውሃ እንዳይነካው ተብሎ በጨርቅ ተሸፍኖ አንተ አይገባም። ከኛ ይልቅ እሷ ብልሃተኛ ነው ሻይታላ። ያስኩት አንተ የምትችለው ቆራሌ መሸጥና መግዛት። ዛሬ ቤተሰቦች ራሱ አድንቆት ይኖረኛል። የምር ቆራሌው ሰርቼዋለሁ ትላለህ። አብዬ እጃችን ታጠበን። እሺ ምግቡስ? አብዬ ምግብ ደርሷል። ምግብ ዛሬ እዚህ ነው ሁላችን የምንውለው። እሺ የአብዬና አብዬ ልብሶች ምናምን እናጥባለን። የአብዬ ልብስ አቆሻለሁ። የአብዬ ልብሶች አብዬ እጄ እኮ ታጠብኩኝ። ምግቡ አጋይ ምን ይበረ? እሺ ልታጠብኩ። እጁ ይታጠብ። አርግልኝ ናማ ያጋይ የድስትን ቸባ አርግልኝ። አዋህ እዳይ ቀጥብለህ ታጠብ። ጉነንም ማታጠባይ ጉነ ታጠብ። አፍጥሮ አጋ በምን አጋ ቀባኮ እንዴ የምንጠባው ነው። አያ እኔ ትታጠባለች። አብዬ ራሷ ትታጠባለች። ውሃ አትፈራም። ራሴ ነኝ እንጂ ተዋረደ። ኧረ ተነቃቅተናል። አጋ ምን ይብራራ ጉነና በተታጠቡ ጸጉራችን ታጥቢናለሽ። ጸጉራችን ምን ይብራራ ጸጉር እንታጠባለን። አብዬ እሺ፣ አብዬ ጸጉራችን እንታጠባለን። ቻው ባያቸው አንድ ቤተሰቦች ነይ ቆይ ና ከራት ተሰተቃው እንደቃ እኛ አይደለንም እኮ እነሱን ቻው ባያቸው። እሺ ቤተሰብ በአብዬ በኩል ልንዘጋው አብዬ ቻው ስንላት ምን አለች? ቡና አጠጡ ብላለች። እና በእኔ በኩል ቡና አጠጡም ትጨርሱብኛላችሁ። የኔው የአብዬ ቡና ቶሎ ያልቅብኛልና ቻው ቻው ቤተሰብ እናመሰግናለን። እንወዳችኋለን። በያላችሁበት ሰላማችሁ ይብዛ። ቻው